በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የዮሐንስ ወንጌል ምዕራፍ 7። ከዚህም በኋላ ኢየሱስ አይሁድ ሊገድሉት ይፈልጉት ስለነበረ በይሁዳ ሊመላለስ አይወድም ነበርና በገሊላ ይመላለስ ነበር። የአይሁድ የዳስ በዓል ቀርቦ ነበር። እንግዲህ ወንድሞቹ ደቀ መዛሙርትህ ደግሞ የምታደርገውን ሥራ እንዲያዩ ከዚህ ተነሳ፣ ወደ ይሁዳ ሂድ። ራሱ ሊገለጥ እየፈለገ በስውር የሚሠራ የለምና እነዚህን ብታደርግ ራስህን ለዓለም ግለጥ አሉት። ወንድሞቹ እንኳ አላመኑበትም ነበርና። ኢየሱስም እንዲህ አላቸው፣ ጊዜ ገና አልደረሰም፣ ጊዜያችሁ ግን ዘወትር የተመቸ ነው። ዓለም እናንተን ሊጠላ አይቻለውም፣ እኔ ግን ሥራው ክፉ መሆኑን እመሰክርበታለሁና እኔን ይጠላኛል። እናንተም ወደዚህ በዓል ውጡ፣ እኔስ ጊዜ ገና ስላልተፈጸመ ወደዚህ በዓል ገና አልወጣም። ይህንንም አላቸውና በገሊላ ቀረ። ወንድሞቹ ግን ወደ በዓሉ ከወጡ በኋላ በዚያን ጊዜ እሱ ደግሞ በግልጥ ሳይሆን ተሰውሮ ወጣ። አይሁድም እሱ ወዴት ነው እያሉ በበዓሉ ይፈልጉት ነበር። በሕዝቡ መካከል ስለ እርሱ ብዙ ማንጎራጎር ነበር። አንዱም ደግ ሰው ነው፣ ሌላዎች ግን አይደለም፣ ሕዝቡን ግን ያስታል ይሉ ነበር። ዳሩ ግን አይሁድን ስለፈሩ ማንንም ስለ እሱ በግልጥ አይናገርም ነበር። አሁንም በበዓሉ እኩሌታ ኢየሱስ ወደ መቅደስ ወጥቶ ያስተምር ነበር። አይሁድም ይህ ሰው ሳይማር መጻሕፍትን እንዴት ያውቃል ብለው ይደነቁ ነበር። ስለዚህ ኢየሱስ መለሰ እንዲህም አላቸው፣ ትምህርቴስ ከላከኝ ነው እንጂ ከእኔ አይደለም። ፍቃዱን ሊያደርግ የሚወድ ቢኖር እሱ ይህን ትምህርት ከእግዚአብሔር ቢሆን ወይም እኔ ከራሴ የምናገር ቢሆን ያውቃል። ከራሱ የሚናገር የራሱን ክብር ይፈልጋል፣ የላከውን ክብር የሚፈልግ ግን እሱ እውነተኛ ነው፣ በእርሱም አመፃ የለበትም። ሙሴ ሕግን አልሰጣችሁም፣ ከእናንተ ግን ሕግን የሚያደርግ አንድ እንኳ የለም። ልትገድሉኝ ስለምን ትፈልጋላችሁ? ሕዝቡ መለሱና ጋኔን አለብህ፣ ማን ሊገድልህ ይፈልግሃል አሉት። ኢየሱስም መለሰ አላቸውም፣ አንድ ሥራ አደረገ፣ ሁላችሁም ታደንቃላችሁ። ስለዚህ ሙሴ መገረዝን ሰጣችሁ፣ ከአባቶች ነው እንጂ ከሙሴ አይደለም። በሰንበትም ሰውን ትገርዛላችሁ። የሙሴ ሕግ እንዳይሻር ሰው በሰንበት መገረዝን የሚቀበል ከሆነ ሰው ሁለንተናውን በሰንበት ጤናማ ስላደረገው ትቆጡኛላችሁን? ቅን ፍርድ ፍረዱ እንጂ በመልክ አትፍረዱ። እንግዲህ ከኢየሩሳሌም ሰዎች አንዳንዶቹ እንዲህ አሉ፣ ሊገድሉት የሚፈልጉት ይህ አይደለምን? እነሆ በግልጥ ይናገራል፣ አንዳችም አይሉትም። አለቃዎቹ ይህ ሰው በእውነት ክርስቶስ እንደሆነ በእውነት አወቁና፣ ነገር ግን ይህ ከወዴት እንደሆነ አውቀናል፣ ክርስቶስ ሲመጣ ግን ከወዴት እንደሆነ ማንም አያውቅም። እንግዲህ ኢየሱስ በመቅደስ ሲያስተምር እኔንም ታውቁኛላችሁ፣ ከወዴትም እንደሆነው ታውቃላችሁ። እኔም በራሴ አልመጣሁም፣ ነገር ግን እናንተ የማታውቁኝ የላከኝ እውነተኛ ነው። እኔ ግን ከእሱ ዘንድ ነኝ፣ እሱ ልኮኛል፣ አውቀዋለሁ ብሎ ጮኸ። ስለዚህ ሊይዙት ይፈልጉ ነበር፣ ነገር ግን ጊዜው ገና ስላልደረሰ ማንም እጁን አልጫነበትም። ከሕዝቡ ግን ብዙዎች አመኑበትና ክርስቶስ በመጣ ጊዜ ይህ ካደረጋቸው ምልክት ይልቅ ያደርጋልን አሉ። ፈሪሳውያንም ሕዝቡ ስለ እርሱ እንደዚህ ሲያንጎራጉሩ ሰሙ። የካህናት አለቃዎች ፈሪሳውያንም ሊይዙት ሌሎቹንም ላኩ። ኢየሱስ ገና ጥቂት ጊዜ ከእናንተ ጋር እቆያለሁ፣ ወደ ላከኝም እሄዳለሁ። ትፈልጉኛላችሁን? አታገኙኝም። እኔም ወዳለሁበት እናንተ ልትመጡ አትችሉም አለ።
እንግዲህ አይሁድ እኛ እንዳናገኘው ይህ ወዴት ይሄድ ዘንድ አለው? በግሪክ ሰዎች መካከል ተበትነው ወደሚኖሩት ሊሄድና የግሪክን ሰዎች ሊያስተምር አለውን? እርሱ ትፈልጉኛላችሁ አታገኙኝም፣ እኔ ወዳለሁበት እናንተ ልትመጡ አትችሉም የሚለው ይህ ቃል ምንድን ነው ብለው እርስ በራሳቸው ተነጋገሩ። ከበዓሉም በታላቁ በኋለኛው ቀን ኢየሱስ ቆሞ ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ፣ በእኔ የሚያምን መጽሐፍ እንዳለ የሕይወት ውሃ ወንዝ ከሆዱ ይፈልቃል ብሎ ጮኸ። ይህንን ግን በእርሱ የሚያምኑ ሊቀበሉት ስላላቸው ስለ መንፈስ ተናገረ። ኢየሱስ ገና ስላልከበረ መንፈስ ገና አልወረደም ነበርና፣ ስለዚህ ከሕዝቡ አያሌ ሰዎች ይህንን ቃል ሲሰሙ ይህ በእውኑ ነቢይ ነው አሉ። ሌላዎችም ይህ ክርስቶስ ነው አሉ። ሌላዎች ግን ክርስቶስ በእውኑ ከገሊላ ይመጣል? ክርስቶስ ከዳዊት ዘር ዳዊትም ከነበረባት መንደር ከቤተልሔም እንዲመጣ መጽሐፍ አላለንም አሉ። እንግዲህ ከእርሱ የተነሳ በሕዝቡ መካከል መለያየት ሆነ። ከእነርሱም አንዳንዶቹ ይዙት ወደዱ፣ ነገር ግን እጁን ማንም አልጫነበትም። ሌላዎቹም ወደ ካህናት አለቃዎችና ወደ ፈሪሳውያን መጡ። እነዚያም ያላመለጣችሁት ስለምን ነው አሏቸው። ሌሎችም እንደዚህ ሰው ማንም እንዲሁ ከቶ አልተናገረም ብለው መለሱ። እንግዲህ ፈሪሳውያን እናንተ ደግሞ እሳታችሁን ከአለቃዎች ወይስ ከፈሪሳውያን በእርሱ ያመነ አለ? ነገር ግን ሕግን የማያውቅ ይህ ሕዝብ ርጉም ነው ብለው መለሱላቸው። ከእነርሱ አንዱ በሌሊት ቀድሞ ወደ እርሱ መጥቶ የነበረ ኒቆዲሞስ ሕጋችን አስቀድሞ ከእርሱ ሳይሰማ ምንስ እንዳደረገ ሳያውቅ በሰው ይፈርዳል አላቸው። እነርሱም መለሱና አንተ ደግሞ ከገሊላ ነህን? ነቢይ ከገሊላ እንዳይነሳ መርምረናል እያሉት፣ እያንዳንዱንም ወደ ቤቱ ሄደ። ምዕራፍ 8 ኢየሱስ ግን ወደ ደብረ ዘይት ሄደ። ማለዳም ደግሞ ወደ መቅደስ ደረሰ። ሕዝቡም ሁሉ ወደ እርሱ መጡ። ተቀምጦም ያስተምራቸው ነበር። ጻፊዎችና ፈሪሳውያንም በምንዝር የተያዘች ሴት ወደ እርሷ መጡ። በመካከልም እርሷን አቁመው መምህር ሆይ፣ ይህች ሴት ስታመነዝር ተገኝታለች፣ ተያዘች። ሙሴም እንደነዚህ ያሉትን እንዲወገሩ በሕግ አዘዘ። እናንተስ ስለ እርሷ ምን ትላለህ? አሉት። የሚከሱበትንም እንዲያገኙ ሊፈትኑት ይህንን አሉ። ኢየሱስ ግን ጎንበስ ብሎ በጣቱ በምድር ላይ ጻፈ። መላልሰው በጠየቁ ጊዜ ግን ቀና ብሎ ከእናንተ ኃጢአት የሌለበት አስቀድሞ በድንጋይ ይውገራት አላቸው። ደግሞም ጎንበስ ብሎ በጣቱ በምድር ላይ ጻፈ። እነሱም ይህንን ሲሰሙ ሕሊናቸው ወቀሳቸውና ከሽማግሌዎች ጀምሮ እስከ ኋለኛዎች አንዳንድ እያሉ ወጡ። ኢየሱስም ብቻውን ቀረ። ሴቲቱም በመካከል ቆማ ነበር። ኢየሱስም ቀና ብሎ ከሴቲቱ በቀር ማንም ባላየ ጊዜ አንቺ ሴት እነዚያ ከሳሾችሽ ወዴት አሉ? የፈረደብሽስ የለም አላት። እርሷም ጌታ ሆይ አንድ እንኳ አለች። ኢየሱስም እኔም አልፈርድብሽም፣ ሂጂ፣ ከአሁንም ጀምሮ ደግመሽ ኃጢአት አትስሪ አላት። ደግሞም ኢየሱስ እኔ የዓለም ብርሃን ነኝ፣ የሚከተለኝ የሕይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም ብሎ ተናገራቸው። ፈሪሳውያንም አንተ ስለ ራስህ ትመሰክራለህ፣ ምስክርነትህ እውነት አይደለም አሉት። ኢየሱስም መለሰ አላቸውም፣ እኔ ስለ ራሴ ምንም እንኳ ብመሰክር ከወዴት እንደመጣሁ ወዴትም እንደሄድሁ አውቃለሁ፣ ምስክርነቴ እውነት ነው። እናንተ ግን ከወዴት እንደመጣሁ ወዴት እንደሄድሁ አታውቁም። እናንተ ሥጋዊ ፍርድን ትፈርዳላችሁ፣ እኔ በአንድ ሰው እንኳ አልፈርድም። የላከኝ አብ ከእኔ ጋር ነው እንጂ ብቻዬን አይደለሁምና።
እኔ ብፈርድ ፍርዴ እውነት ነው። የሁለት ሰዎች ምስክርነት እውነት እንደሆነ በሕጋችሁ ተጽፏል። ስለ ራሴ የምመሰክር እኔ ነኝ፣ የላከኝም ስለ እኔ ይመሰክራል። እንግዲህ አባትህ ወዴት ነው አሉት። ኢየሱስም መልሶ እኔንም ወይም አባቴንም አታውቁም። እኔንስ ብታውቁኝ አባቴን ደግሞ ባወቃችሁ ነበር አላቸው። ኢየሱስም በመቅደስ ሲያስተምር በግምጃ ቤት አጠገብ ይህን ነገር ተናገረ። ጊዜው ገና አልደረሰምና ማንም አልያዘውም። ኢየሱስም ደግሞ እኔ እሄዳለሁ፣ ትፈልጉኛላችሁም፣ በኃጢአታችሁም ትሞታላችሁ። እኔ ወደምሄድበት እናንተ ልትመጡ አትችሉም አላቸው። አይሁድም እኔ ወደምሄድበት እናንተ ልትመጡ አትችሉም ማለቱ ራሱን ይገድላል እንጂ አሉ። እናንተ ከታች ናችሁ፣ እኔ ከላይ ነኝ። እናንተ ከዚህ ዓለም ናችሁ፣ እኔ ከዚህ ዓለም አይደለሁም። እንግዲህ በኃጢአታችሁ ትሞታላችሁ አለኋችሁ። እኔ እንደሆነሁ ባታምኑ በኃጢአታችሁ ትሞታላችሁና አላቸው። እንግዲህ አንተ ማነህ አሉት። ኢየሱስም ከመጀመሪያ ለእናንተ የተናገርሁት ነኝ። ስለ እናንተ የምናገረው የምፈርደውም ብዙ ነገር አለኝ። ዳሩ ግን የላከኝ እውነተኛ ነው። እኔም ከእርሱ የሰማሁትን ይህንን ለዓለም እናገራለሁ አላቸው። ስለ አብ እንደነገራቸው አላስተዋሉም። ስለዚህም ኢየሱስ የሰው ልጅ ከፍ ከፍ ባደረጋችሁት ጊዜ እኔ ሆን ዘንድ አባቴንም እንዳስተማረኝ እነዚህን እናገር ዘንድ እንጂ ከራሴ አንዳች እንዳላደርግ በዚያን ጊዜ ታውቃላችሁ። የላከኝም ከኔ ጋር ነው። እኔስ ደስ የሚያሰኘውን ዘወትር አደርጋለሁና አብ ብቻዬን አይተወኝም አላቸው። ይህንን ሲናገር ብዙዎች በእርሱ አመኑ። ኢየሱስም ያመኑትን አይሁድን እናንተ በቃሌ ብትኖሩ በእውነት ደቀ መዛሙርቴ ናችሁ፣ እውነትንም ታውቃላችሁ፣ እውነትም ሐራነት ያወጣችኋል አላቸው። እነሱም መልሰው የአብርሃም ዘር ነን፣ ለአንድ እንኳ ከቶ ባሪያዎች አልሆንም። አንተ ሐራነት ትወጣላችሁ እንዴት ትላለህ? አሉት። ኢየሱስ መለሰ እንዲህ ሲል እውነት እውነት እላችኋለሁ ኃጢአት የሚያደርግ ሁሉ የኃጢአት ባሪያ ነው። ባሪያም ለዘላለም በቤት አይኖርም፣ ልጁ ለዘላለም ይኖራል። እንግዲህ ልጁ ሐራነት ቢያወጣችሁ በእውነት ሐራነት ትወጣላችሁ። የአብርሃም ዘር መሆናችሁስ አውቃለሁ። ነገር ግን ቃሌ በእናንተ አይኖርምና ልትገድሉኝ ትፈልጋላችሁ። እኔ በአባቴ ዘንድ ያየሁትን እናገራለሁ፣ እናንተ ደግሞ በአባታችሁ ዘንድ ያያችሁትን ታደርጋላችሁ። መልሰውም አባታችንስ አብርሃም ነው አሉት። ኢየሱስም የአብርሃም ልጆች ብትሆኑ የአብርሃምን ሥራ ባደረጋችሁ ነበር። ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኋችሁትን ሰው ልትገድሉኝ ትፈልጋላችሁ። አብርሃም እንዲህ አላደረገም፣ እናንተ የአባታችሁን ሥራ ታደርጋላችሁ አላቸው። እኛስ ከዝሙት አልተወለድንም፣ አንድ አባት አለን፣ እሱም እግዚአብሔር ነው አሉት። ኢየሱስም አላቸው፣ እግዚአብሔርስ አባታችሁ ከሆነ በወደዳችሁት ነበር። እኔ ከእግዚአብሔር ወጥቼ መጥቻለሁና እሱ ላከኝ እንጂ ከራሴ አልመጣሁምና ንግግሬን የማታስተውሉ ስለምንድን ነው? ቃሌን ልትሰሙ ስለማትችሉ ነው። እናንተ ከአባታችሁ ከዲያብሎስ ናችሁ፣ የአባታችሁን ምኞት ልታደርጉ ትወዳላችሁ። እሱ ከመጀመሪያ ነፍሰ ገዳይ ነበር፣ እውነትም በእርሱ ስለሌለ በእውነት አልቆምም። ሐሰትን ሲናገር ከራሱ ይናገራል፣ ሐሰተኛ የሐሰትም አባት ነውና። እኔ ግን እውነትን የምናገር ስለሆነ አታምኑኝም። ከእናንተ ስለ ኃጢአት የሚወቅሰኝ ማን ነው? እውነት የሚናገር ከሆነ እናንተ ስለምን አታምኑኝም?
ከእግዚአብሔር የሆነ የእግዚአብሔርን ቃል ይሰማል። እናንተ ከእግዚአብሔር አይደላችሁምና ስለዚህ አትሰሙም። አይሁድ መልሰው ሳምራዊ እንደሆንህ ጋኔንም እንዳለብህ በማለታችን እኛ መልካም እንል የለም አሉት። ኢየሱስም መለሰ እንዲህ ሲል እኔስ ጋኔን የለብኝም፣ ነገር ግን አባቴን አከብራለሁ፣ እናንተም ታዋርዱኛላችሁ። እኔ ግን የራሴን ክብር አልፈልግም፣ የሚፈርድም አለ። እውነት እውነት እላችኋለሁ ቃሌን የሚጠብቅ ቢኖር ለዘላለም ሞትን አያይም። አይሁድ ጋኔን እንዳለብህ አሁን አወቅን። አብርሃም እኮ ሞተ፣ ነቢያትም፣ አንተም ቃሌን የሚጠብቅ ቢኖር ለዘላለም ሞትን አይቀምስም ትላለህ። በእውኑ አንተ ከሞተው ከአባታችን ከአብርሃም ትበልጣለህን? ነቢያትም ሞቱ፣ ራስህን ማንን ታደርጋለህ አሉት። ኢየሱስም መለሰ አለምም እኔ ራሴን ባከብር ክብሬ ከንቱ ነው። የሚያከብረኝ እናንተ አምላካችን የምትሉት አባቴ ነው። አላወቃችሁም፣ እኔ ግን አውቃለሁ። አላውቅም ብል እንደናንተ ሐሰተኛ በሆነው፣ ዳሩ ግን አውቃለሁ፣ ቃሉንም እጠብቃለሁ። አባታችሁ አብርሃም ቀኔን ያይ ዘንድ ሐሴት አደረገ፣ አየም፣ ደስም አለው። አይሁድም ገና 50 ዓመት ያልሆነህ አብርሃምን አይተሃል አሉት። ኢየሱስም እውነት እላችኋለሁ አብርሃም ሳይወለድ ያለሁ አላቸው። ስለዚህ ሊወግሩት ድንጋይ አነሱ። ኢየሱስ ግን ተሰወራቸው። ከመቅደስም ወጥቶ በመካከላቸው አልፎ ሄደ። ምዕራፍ 9 ሲያልፍም ከመወለዱ ጀምሮ ዕውር የሆነን ሰው አየ። ደቀ መዛሙርቱም መምህር ሆይ ይህ ሰው ዕውር ሆኖ እንዲወለድ ኃጢአት የሰራ ማን ነው? እርሱ ወይስ ወላጆቹ? ብለው ጠየቁት። ኢየሱስም እንዲህ ብሎ መለሰ የእግዚአብሔር ሥራ በእርሱ እንዲገለጥ ነው እንጂ እርሱ ወይም ወላጆቹ ኃጢአት አልሰሩም። ቀን ሳለ የላከኝን ሥራ ላደርግ ይገባኛል። ማንም ሊሰራ የማይችልበት ሌሊት ትመጣለች። በዓለም ሳለሁ የዓለም ብርሃን ነኝ። ይህንን ብሎ ወደ መሬት እንትፍ አለ። በምራቁም ጭቃ አድርጎ በጭቃው የዕውሩን ዓይኖች ቀባና ሄደና በሰሊሆም መጠመቂያ ታጠብ አለው። ትርጓሜው የተላከ ነው። ስለዚህ ሄዶ ታጠበ፣ እያየም መጣ። ጎረቤቶቹም ቀድሞም ሲለምን አይተውት የነበሩ ይህ ተቀምጦ ይለምን የነበረው አይደለም አሉ። ሌሎቹም እሱ ነው አሉ። ሌሎችም አይደለም እርሱን ይመስላል እንጂ አሉ። እርሱ እኔ ነኝ አለ። ታዲያ ዓይኖችህ እንዴት ተከፈቱ አሉት። እሱም መልሶ ኢየሱስ የሚባለው ሰው ጭቃ አድርጎ ዓይኖችን ቀባና ወደ ሰሊሆም መጠመቂያ ሂደህ ታጠብ አለኝ። ሄጄ ታጥቤ አየሁ አለ። ያ ሰው ወዴት ነው አሉት። አላውቅም አለ። በፊት ዕውር የነበረውን ሰው ወደ ፈሪሳውያን ወሰዱት። ኢየሱስም ጭቃ አድርጎ ዓይኖቹን የከፈተበትን ቀን ሰንበት ነበር። ስለዚህ ፈሪሳውያን ደግሞ እንዴት እንዳየ እንደገና ጠየቁት። እርሱም ጭቃ በዓይኖቼ አኖረ፣ ታጠብሁማ ያለሁም አላቸው። ከፈሪሳውያን አንዳንዶቹ ይህ ሰው ሰንበትን አያከብርምና ከእግዚአብሔር አይደለም አሉ። ሌላዎች ግን ኃጢአተኛ ሰው እንደነዚህ ያሉ ምልክቶችን ሊያደርግ እንዴት ይችላል አሉ። በመካከላቸውም መለያየት ሆነ። ከዚህም የተነሳ ዕውሩን አንተ ዓይኖችህን ስለተከፈተ ስለ እርሱ ምን ትላለህ ደግሞ አሉት። እርሱም ነቢይ ነው አለ። አይሁድ የዛን ያየውን ወላጆች እስኪጠሩ ድረስ ዕውር እንደነበረ እንዳየም ስለ እርሱ አላመኑም። እነርሱም እናንተ ዕውር ሆኖ ተወለደ የምትሉት ልጃችሁ ይህ ነውን? ታዲያ አሁን እንዴት ያያል? ብለው ጠየቋቸው። ወላጆቹ መልሰው ይህ ልጃችን እንደሆነ ዕውርም ሆኖ እንዴት ተወለደ እናውቃለን።
ዳሩ ግን አሁን እንዴት እንዳየ አናውቅም፣ ወይም ዓይኖቹን ማን እንደከፈተ እኛ አናውቅም፣ ጠይቁት። እርሱ ሙሉ ሰው ነው፣ እርሱ ስለ ራሱ ይናገራል አሉ። ወላጆቹ አይሁድን ስለፈሩ ይህንን አሉ። እርሱ ክርስቶስ ነው ብሎ የሚመሰክር ቢኖር ከምኵራብ እንዲያወጡት አይሁድ ከዛ በፊት ተስማምተው ነበርና። ስለዚህ ወላጆቹ ሙሉ ሰው ነው ጠይቁት አሉ። ስለዚህ ዕውር የነበረውን ሰው ሁለተኛ ጠርተው እግዚአብሔርን አክብር፣ ይህ ሰው ኃጢአተኛ መሆኑን እኛ እናውቃለን አሉት። እሱም መልሶ ኃጢአተኛ መሆኑን አላውቅም፣ ዕውር እንደነበረው አሁንም እንዳይህን አንድ ነገር አውቃለሁ አለ። ደግሞ ምን አደረገልህ? እንዴትስ ዓይኖችህ ከፈተ አሉት። እሱም መልሶ አስቀድሜ ነገርኋችሁ አልሰማችሁም፣ ስለምን ዳግመኛ ልትሰሙ ትወዳላችሁ? እናንተ ደግሞ ደቀ መዛሙርት ልትሆኑ ትወዳላችሁን? አላቸው። ተሳድበውም አንተ የእርሱ ደቀ መዝሙር ነህ፣ እኛ ግን የሙሴ ደቀ መዛሙርት ነን። እግዚአብሔር ሙሴን እንደተናገረው እኛ እናውቃለን፣ ይህ ሰው ግን ከወዴት እንደሆነ አናውቅም አሉት። ሰውየው መለሰ እንዲህም አላቸው፣ ከወዴት እንደሆነ እናንተ አለማወቃችሁ ይህ ድንቅ ነገር ነው። ዳሩ ግን ዓይኖችን ከፈተ። እግዚአብሔርን የሚፈራ ፈቃዱን የሚያደርግ ቢኖር ያንን እግዚአብሔርን ይሰማዋል እንጂ ኃጢአተኛዎችን እንዳይሰማ እናውቃለን። ዕውር ሆኖ የተወለደውን ዓይኖቹን ማንም እንደከፈተ ዓለም ከተፈጠረ ጀምሮ አልተሰማም። ይህ ሰው ከእግዚአብሔር ባይሆን ምንም ሊያደርግ ባልቻለም ነበር። መልሰው አንተ ሁለንተናህ በኃጢአት ተወለድህ፣ አንተም እኛን ታስተምራለህ አሉት። ወደ ውጭም አወጡት። ኢየሱስም ወደ ውጭ እንዳወጡት ሰማ። ሲያገኘውም አንተ በእግዚአብሔር ልጅ ታምናለህ አለው። እርሱም መልሶ ጌታ ሆይ በእርሱ አምን ዘንድ ማን ነው አለ። ኢየሱስም አይተኸዋል፣ ካንተ ጋርም የሚናገረው እሱ ነው አለው። እርሱም ጌታ ሆይ አምናለሁ አለ፣ ሰገደለትም። ኢየሱስም የማያዩ እንዲያዩ የሚያዩም እንዲታወሩ እኔ ወደዚህ ዓለም ለፍርድ መጣሁ አለ። ከፈሪሳውያን ከእርሱ ጋር የነበሩት ይህንን ሰምተው እኛ ደግሞ ዕውሮች ነን አሉት። ኢየሱስም አላቸው፣ ዕውሮችስ ብትሆኑ ኃጢአት ባልነበረባችሁ ነበር። አሁን ግን እናያለን ትላላችሁ፣ ኃጢአታችሁ ይኖራል።